ኢራን በባህረ ሰላጤው ሀገራት መዓት እያወረደች ነው። በአሜሪካ ወታደራዊ ይዞታዎች ላይ የተጀመረው የቴህራን ጥቃት አሁን የመኖሪያ መንደሮችን አካቶ ቀጥሏል። የተባበሩት አረብ ኤሚሬቶች፣ ኩዌት፣ ሳውዲ አረቢያና ባህሬን የጥቃቱ ሰለባ ሆነዋል። የባህረ ሰላጤው ሀገራትና የኢራን ግንኙነት ላይ መጥፎ ጥላ ሊያጠላ ይችላል የሚል ጥያቄ እንዲነሳ አድርጓል። ከ1979 የኢራን እስላማዊ አብዮት በኋላ የኢራንና የባህረ ሰላጤው ሀገራት ግንኙነት በመልካም አይነሳም። ኢራን ከኳታርና ከኦማን ጋር የተሻለ ዲፕሎማሲያዊ ግንኙነት ቢኖራትም ከሌሎች የባህረ ሰላጤው ሀገራት ጋር ያላት ግንኙነት ግን ቋሚ መገለጫ የለውም። የአሁኑ የኢራን ጥቃት በዚህ አውድ መሃል የተከናወነ መሆኑ ጉዳዩን መነጋገሪያ እንዲሆን እድል ፈጥሯል። ኢራን ይህንን በባህረ ሰላጤው ሀገራት የምታከናውነውን ጥቃት ህጋዊ እንደሆነ ታነሳለች። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ የምናጠቃው ህጋዊ የአሜሪካን ይዞታዎች ነው በማለት ጥቃቱ የባህረ ሰላጤው ሀገራትን የሚመለከት አለመሆኑን ተናግረዋል። ፉአድ ኢሳይድ የቴህራን ዩኒቨርሲቲ የዓለም አቀፍ ጥናት ተመራማሪ የሚያነሱት ሀሳብ ከአባስ አርጋቺ ጋር ይቀራረባል። ፉአድ እስራኤል መሻቷ በአሜሪካ ወታደሮችና ሀብት ኢራንን ማጥቃት ነው፣ እየሆነ ያለውም ይህ ነው። ይህንን ለማድረግ አሜሪካ የምትጠቀመው በባህረ ሰላጤው የሚገኘን ወታደራዊ አቅሟን ነው በማለት ቴህራን እየወሰደች የምትገኘው እርምጃ ህጋዊ መሆኑን ይከራከራሉ። ፉአድ የኢራን ጥቃት ጎረቤቶቿን የሚመለከት አለመሆኗንም ያስረዳሉ። እንደማስበው ኢራን የሳውዲ አረቢያን መሰረተ ልማት የማውደም ፍላጎት የላትም። አንድም ሰው ይህ እንዲሆን ሲገፋፋም ሆነ ሲናገር አልሰማሁም። ይህ እንዲሆን ሊፈልጉ የሚችሉት እስራኤሎቹ ናቸው። ይህ የኢራን መከራከሪያ በባህረ ሰላጤው ሀገራት ሊቃን ዘንድ ግን አልተወደደም። አስቀድሞም ቢሆን በሃይማኖታዊ ክንፍ ልዩነት ኢራንና ሳውዲ አረቢያ ሲጠዛጠዙ መቆየታቸው አሁን ከጥቃቱ ጋር ተገናኝቶ እንዲነሳ አድርጎታል። በኩዌት ዩኒቨርሲቲ ፕሮፌሰሩ ባዳል አልሳሊፍ ንጹሐንን ያነጣጠረ ጥቃትን ኢራን መጀመሯን ተቀባይነት እንደሌለው ይሞግታሉ። ኢራንና አሜሪካ የወሰዱት እርምጃ ህገወጥ ነው። ኢራን በባህረ ሰላጤው ሀገራት ላይ የወሰደችው ህጋዊ አይደለም። የባህረ ሰላጤ ሀገራት ሉዓላዊ ሀገሮች ናቸው። የአየር ክልላችንን ኢራን ለማጥቃት እንደማይውል ግልጽ አድርገናል። የአየር ማረፊያዎችን፣ ሆቴሎችንና መደበኛ መኖሪያዎችን ማጥቃት ትክክለኛ የጎረቤትነት መንፈስን አያንጸባርቅም። የባህረ ሰላጤው ሀገራት ህብረት የኢራንን እርምጃ እየተቃወመ ቀጥሏል። ኢራን ወደ ጦርነቱ የባህረ ሰላጤው ሀገራትን እየጎተተቻቸው ነው የሚል ነቀፌታ ይቀርብባታል። ይህ ደግሞ የእስራኤል ፍላጎትን ማሳካት እንደሆነም ይነገራል። ረቂቅ ጂኦፖለቲካዊ የቼዝ ጨዋታን ለሚጫወቱት ቤንያሚን ኔታንያሁ የባህረ ሰላጤው ሀገራትና የኢራን ፍጥጫ እንደተመቻቸው የሚያነሱ ቁጥራቸው ቀላል አይደለም። ፕሮፌሰር ባዳል አልሳሊፍ እስራኤል በጦርነቱ አሜሪካና እስራኤልን እንድንቀላቀል ፍላጎት አላት። እኛ ግን ተአቅቦን መርጠናል። በዚህ አቋማችን ጸንተናል። ለቀጠናችን ሰላም፣ የጋራ ብልጽግናን ስለምንፈልግ ነው ይህንን ያደረግነው። በኢራን በኩል ግን በጎ ምላሽን አላገኘንም። የባህረ ሰላጤው ሀገራት ከኢራን ጋር ግጭት ውስጥ የመግባት ፍላጎት የላቸውም። እስካሁን መሪዎቻቸው ያሳዩትን ገለልተኛ አካሄድም ማድነቃቸውን ቀጥለዋል። የኢራን ጥቃት እየበረታ ከሄደ ግን ለአሜሪካ አየር ክልልን መፍቀድና ወታደራዊ ይዞታዎቿን ትጠቀም ዘንድ እስከ መፍቀድ የዘለቀ ውሳኔ ሊወስኑ ይችላል። ይህ ከሆነ ደግሞ ተጠቃሚዋ እስራኤል ነች ይላል በባህረ ሰላጤው ዓለም አቀፍ ፎረም ተመራማሪው አብዱል አዚዝ ራሻን። One of the political objectives of this war is actually to have Netanyahu say የዚህ ጦርነት ፖለቲካዊ ግብ ኔታንያሁን የባህረ ሰላጤው ሀገራት እንደኛ ሁሉ ከኢራን ጋር መዋጋቱ በስተመጨረሻ አይቀርም ብለው ነበር። እኛ ይሄ እንዲሆን አልፈለግንም። ኢራን ግን ማድረግ የማንፈልገውና መሳተፍ ወደማንፈልግበት ጦርነት እየገፋችን ነው። ኢራን አሁን ከባህረ ሰላጤው ሀገራት ጋር በሰላም የመቀጠል ፍላጎት አላት። ይህ ሀሳብ ቢንጸባረቅም ኢራን የኃይል መሰረተ ልማቶችን ማጥቃት መጀመሯ የሰላም ድልድዮችን እንዳያፈርስ ተሰግቷል። ኢራን ወንድማማቻዊ ትብብርን ከባህረ ሰላጤው ሀገራት ትፈልጋለች። ይህ ሀሳብም በኢራን ልሂቃን ዘንድ ተደጋግሞ ይነሳል። ኢራን ፍላጎቷ ድልድዩን መስራት ነው። ድልድዩን የማፍረስ ፍላጎት የላትም። ኢራን ከነዚህ የባህረ ሰላጤው ሀገራት ወንድማዊ ፍቅር ትፈልጋለች። ለጎረቤት ፍቅርንና ርህራሄ ማሳየት እስላማዊ አስተምሮ ነው። ይህንንም ኢራን ትጠብቃለች። አሁን ኢራን ከተጠቃች ቀጥሎ ፓኪስታን፣ ከዛ ቱርክ፣ በስተመጨረሻም ደግሞ የባህረ ሰላጤው ሀገራት ይጠቃሉ የሚል ስሌት ከቴህራን በኩል ይሰማል። የባህረ ሰላጤው ሀገራት ሊቃን ግን
ከአሜሪካ ጋር መልካም ግንኙነታቸውን ማስቀጠል ይፈልጋሉ። እስራኤልን ለቀጣናው መናጋት ቢከሱም ከአሜሪካ ጋር ሲሰሩም ይታያል። ከኢራን በኩል ለሚቀርብላቸው የወንድማማችነት ጥያቄም ጠንካራ ምላሾችን ሲሰነዝሩ ይስተዋላል። የእስልምና ሀገራትን ግን ኢራን አጥቅታለች። ነገሩን ልዩ የሚያደርገው በረመዳን ወቅት የተፈጸመ ጥቃት መሆኑ ነው። በረመዳን ወቅት ከኛ በኩል ግን ኢራንን እስካሁን አላጠቃንም። ከባህረ ሰላጤው ነው የሚተኮስብን በማለት ቢኮንኑም ይህ ሀሳብ ግን ልክ አይደለም። ብሔራዊ ጥቅም ከሃይማኖታዊና ከሌሎች ማንነቶች በበለጠበት ጊዜ መካከለኛው ምስራቅ ትልቁን ጂኦፖለቲካዊ ቀውስ እያስተናገደ ቀጥሏል።